ሰላም ጤና ይስጥልን ውድ የዩቲዩብ ተከታታዮቻችን፣ ዛሬም እንደወትሮው አንድ እጅግ አስተማሪ ፕሮግራም ይዤላችሁ መጥቻለሁ። ይሄም ከእስልምና የወጡ ምን ሊደረጉ ይችላሉ በሚል ነው። በቅድሚያ ግን ለቤቱ አዲስ የሆናችሁ ሰብስክራይብ ማድረግ እንዳትዘነጉ፣ እንዲሁም ይህን ቪዲዮ እያዳመጣችሁ ያላችሁ ላይክ በማድረግ ቪዲዮን ጀምሩት ነው። እህታችንም እንዳለችው እስቲ እንጂ ኤክስ ሙስሊም ነው እዚህ ሀገር ተፈጻሚ ቢሆን አንገቱ ይቀነጠሳል። ምንም ጥያቄ የለውም። እኔ ቀደም ያልቀነጠሰም እንዳንተ ኦኬ። አንደኛው ሙርተድ ማለት ከእስልምና ወጣ ነው። እንዴት ነው እሱ ብዬ ስጠይቀው ሙስሊሙን እዚህ ሀገር የሚፈቀድ ቢሆን ሸሪዓ እኛ በልጠን እያስተዳደርን ቢሆን አንገቱ ይቀነጠሳል አለ። እንቀጥል። ኧረ እባክህ ተቀነጠሰኛለህ እኮ በቃ ከቀነጠስከኝ ደግሞ እኔ ሸሂድ ነኝ። እሱ እኮ ሜዳውን እዚህ ታርጉና እንዴ እንደዛ ነው። ምንም እንትን የለውም። በቃ አሁን አንተ ብትቀነጥሰኝ እኔ ሸሂድ ነኝ፣ ምን ጀነት ነኝ። አንተ ኖርከም ሞትከም ያው የእሳት ነህ ማለት ነው። ገሎ ገነት ውስጥ 72 ሴቶች ሊያገኝ ብገለኝም ደግሞ 72 ሴቶች ይሰጠኛል፣ ሸሂድ ነኝ። ስለዚህ ከእስልምና ከወጣ አንገትህን ቀነጥሳለሁ እያለ ነው እኮ። ባይዞ እሱ አንተም ከተቀነጣጠስን በኋላ እናየዋለን። ባይዞ እሱ ችግር የለውም። ኧረ ምንም። እኔ በነገራችን ላይ እኔ አሁን ራሱ እንደዛ እንትን ካለ ብንገናኝ ደስተኛ ነኝ ለማለት በደንብ ነው የምፈልግህ እንደውም አንተ። ምክንያቱም አንተ እንደዚህ እንትን እያልክ የቀራ ሰው እንደዚህ እያደረክ ያለኸው በደንብ እፈልግሃለሁ። እንደው ካናዳ ነው በደንብ ስለቀራ እኔ አውጣልሃለሁ፣ እዛው እንገናኛለን። AK47 አዘጋጅቼ እጠብቅሃለሁ። ካናዳ ትመጣለህ ባለው ይኸውልህ፣ ከሀገር ውጭ ነው ያለው። አንተ የለም በቃ ቀበሮ ጉርጓድ ውስጥ ነው የምትኖረው። ለቫኬሽን ሲመጣ እንገናኛለን። ለቫኬሽን እንመጣለን። ላልቀነጥሰው ነበር አለ። ግን እሱ እንደዚህ የሚፎካከር አይነት ከሆነ ዋጋውን ያገኛል። ምንም ችግር የለውም። ከሞትኩም ሞትኩ ነው። ኦኬ አየህ፣ እመጣለሁ። ፔጅ አደርጋለሁ ስመጣ። አረ በደንብ አድርግልኝ እንዴ! እኔ ከፈለከ በውስጥ ማወራሃለሁ። አሁን እርካታ ይሰጣል እንዴ? እንዴት አይሰጠኝም? አንደኛ የፈጣሪን ትእዛዝ ነው የፈጸምኩት። ሁለተኛ ደግሞ እስልምናን የምታስጠቃ ሰው ነህ፣ አስወግጅሃለሁ። ቢያንስ ተጽዕኖ ቀንሻለሁ ማለት እኮ ነው። ደስታህን ማለት ነው እንግዲህ። አንገት የተቆርጦ ደሜ ሲፈስ ምናምን ማለት አንተን ያስደስታል። በቃ አምላክን በጣም ታዘዝከው፣ አመሰገንከው አይደል? እኔ እንደዛ መማየት ብቻ። አንተ በአምላክ ትእዛዝ ትቀልዳለህ እንዴ? ያው የአምላክ ትእዛዝ እኮ ትእዛዝ ነው። ሰላትም ትእዛዝ ነው። ረመዳንም ጾም ትእዛዝ ነው። አንተንም መግደል ትእዛዝ ነው እኮ። ሰማሽ? ጋድ በጣም የምትገርሙኝ ማለት ነው። የሰው መገደል እንደ ትልቅ ነገር ታዩታላችሁ። ሸሪዓ ማለት ፈጣሪ የራሱን መብት ለማስከበር የተለያዩ ድንጋጌዎችን ይደነግጋል። ግን እናንተ የሰው መሞቱን በቃ አይደለም በቃ የሆነ ሌላ በቃ ትልቅ ነገር አድርጋችሁ ነው የምታዩት። ይሄ አይሆንም። የፈጣሪ ትእዛዝ ይፈጸማል። ሰው እንደማንም ትሞታለህ፣ ትቀጣለህ። ስሙልኝ ብቻ ልክ ሰላት እንደታዘዝ ነው እናንተንም መግደል ታዘናል። ስለዚህ ትቀጣለህ፣ ተራ ናችሁ፣ ቆሻሻ ናችሁ እያለ ነው። ምክንያቱም ሱናን አናሳይ 459 ላይ ኢብን አባስ እንደተረከው እንዲህ ይላል፣ the messenger of Allah said whoever changes his religion kill him፣ ማንኛውም ሰው ሃይማኖቱን ከቀየረ ግደሉት ብሎ ስላለ ማለት ነው። እንቀጥል። ሌሎቹስ ምን ይላሉ? እኔ ቤት መጥተው እናታቸውንስ ቢሆን ይገላሉ? አብዱ ቅድም መልሶልናል። ይህንን ጥያቄ እናት ሌላ አድርገውና ወይ እህት እስልምና ሐሰት ነው ብላ ብወጣ ምንድን ነው የምትደረገው? ይወገዳሉ። አዎ ይገደላሉ። ኦኬ እናት ከእስልምና ብወጣ ትገላታለህ? እውነት መቶ ነው። ከኔ ጋር ትንሽ እንግዲህ እህታችን ከእስልምና ወጣ ግራ ገብቷል ነበር፣ ሙርተድ ነበረች። እናትህ ከእስልምና ትወጣለህ እንዴ ሲባል 100% ትገደላለህ። አንተ ትገላለህ ቢባል እናቴ ከእስልምና ብወጣ አርዳታለሁ፣ እገላታለሁ ሲል ገስት ላይ ያለችው እህታችን ተረብሻ አለቀሰች። እኔ ህጉን አውቃለሁ፣ ከእስልምና የወጡት ይገደሉ እንደሚል አውቃለሁ። እሱ ዘንግቼ አይደለም። ነገር ግን ዛሬ እዚህ ጋር ስንመጣ ቢያንስ ሙስሊሞች አያውቁትም፣ እንደዚህ ባርባሪክ መሆኑን ይከራከሩናል፣ እንደዛ አይደለም ይላሉ ብዬ ነበር ያሰብኩት። እና እሱን ሲያውቁ ቢያንስ የሆነ ያህል ጥርጣሬ ይከሰትባቸዋል ብዬ ነው ያሰብኩት። እንደዚህ የከፋ ነገር፣ የከፋ ሃይማኖት በመጥፎ መያዝ፣ ሰውን መግደል፣ አንድ ሃይማኖት ስለቀየረ ብቻ መግደል መያዝ አይደለም ብለው ይከራከረዋል ብዬ ነው ያሰብኩት። እና
እናንተ እዚህ ጋር ሶስታችሁ መታችሁ በአንድ ቃል እንዳለ እያወቃችሁ ያ ነገር ልክ ነው። አሁን እኔ እዚህ ጋር ሙርተዲ እስልምናን በመልቀቄ መገደል አለባት። እኔ ይቅር ጣሂር እናቴ ብትሆን ራሱ ገላታለሁ ነው ያለውና እኔ በቃ የሆነ በጣም ደንግጬ ነው ያለሁት። እዚህ ጋር ማለት ፈልገው እኔ ህይወቴን ማጣት አልፈልግም። ከዚህ በፊት እዚህ ጋር የምታውቁኝ ካላችሁ እኔ ሙስሊም ነኝ፣ አልወቀኩም፣ መኖር እፈልጋለሁ። እውነት በጣም ደንግጬ ያለሁት እና እኔ ካሁን በኋላ አማታዩኝም። ለምን አንድ ሙስሊም በድንገት የሚያቀኝ ቢመጣ ነገ እኔ ማስለኝ ማለት ነው አምኖበታል። እንደዚህ ባርባሪክ መሆኑ ራሱ የታየው አይደለም። በጣም ይቅርታ ሶስታችሁ፣ ሌሎቻችሁን ከዚህ በፊት ካላችሁ በጣም ይቅርታ። እኔ ደህና ሰው መስላችሁኝ ነበረ። ምንም ሌላ ነገር ልል አይደለም የመጣሁት። ደህና ነን። እያለቀስ ነው ባለቀስ ይገርምሃል። እሱ እናቱ ተገደለኩ ነገር አባቴ መጥተው ይገሉኛል ማለት ነው። ባለቀስ ምን ይገርምሃል? እና አንድ ህይወት አይደል ያሹ? ምንድነው ብርቅ ነው እንዴ? ብርቅ ነው ወይ? አንድ ህይወት አይደል ያሹ? ምን ያስለቅስሻል? ሙርተድ አይደለሽ? ብትገደይ ምንድነው የሚያስለቅስሽ? አንተ እናትህን እንደምገል እየነገርከኝ ነው። አባቴ የሚገለኝ ይችላል ብላ ስትል ታዲያ ብርቅ ነው እንደምትገደይ? ሙርተድ ነሽ፣ ቆሻሻ ነሽ፣ እናስወግድሻለን። ቀለል አድርገው ማለት ነው። ለዚህ ነው ከእስልምና እንዳይወጡ ፈርተው ያሉት እህቶቻችን እንጂ እስልምና ውስጥ መቆየት ፈልገው አይደለም። ሞት እኮ አይቀርም። ማንን ነው የምትፈርድ? ከሞት በኋላ ያለው ነገር ነው። ሞት ነው የፈራሽ? ኡሙል ሙርተድ አንቺ እኮ ለዘላለም እሳት ውስጥ ልትኖሪ እኮ ነው። ኡሙል ሙርተድ ለዘላለም እሳት ውስጥ ልትኖሪ እኮ ነው አንቺ። ኡሙል ሙርተድ ሙሉ ሙስሊም ኡሙል ሙርተድ ሞት ነው የፈራሽ ወይስ ከሞት በኋላ ጥያቄው ነው የፈራሽ? ዛሬ ናኑ ሙስሊም ብትሆን እንግዲህ እንደሰማችሁት ነው። ከእስልምና ከወጣች እንደምትታረድ እህታችን ስትሰማ ተረብሻለች። ሰው ምንድነው የምታካብጁ? አንድ ነፍስ አይደል ያለሽው? ትታረጃለሽ። ቀለል ብለው ማለት ነው እናረድሻለን እያሏት ነው። so wherever you find them kill them for there will be a reward for the killers on the day of resurrection. ያገኛችሁባቸው ቦታ ግደሏቸው፣ ለገዳዩ ሽልማት አለውና ይላል። ስለዚህ በትንሣኤ ቀን ለመሸለም ከእስልምና ይወጣል ባገኘህበት ቦታ ግደለው የሚል ስላለ፣ ስለዚህ ወይም በመርዝ ይገሏቸዋል፣ በሆነ ነገር ብቻ ይገሏቸዋል። ስለዚህ ላለመሞት ሲሉ በቃ ሳያምኑበት እንዲሁ ተደብቀው ይኖራሉ ማለት ነው። እንቀጥል። ከወር በኋላ ደግሞ እስልምና ትክክል አይደለም ብላ ብትወጣ እንደ ሸሪያው እንደ እስልምና ህግ ምንድነው ቅጣቱ? ሴትም ሆነ ወንድም ሙስሊም ሆነው ከዛ በኋላ ባክ ቢያደርጉ ቅጣታቸው ምንድነው? ከእስልምና የሚወጡ ምንድነው እሱ ቅጣታቸው? የነገርኩህ ሸሽቶ ወደዛ የወጡት ለነሱ ሐላል ናቸው። ከእናንተም ሸሽቶ ወደኛ የመጡት ለኛም ሐላል ናቸው። ይሄ እኮ የኔ ትእዛዝ አይደለም፣ የአላህ ትእዛዝ ነው እንጂ እኔ አይደለም የምገለው። ትእዛዙን የፈጸምኩ ነው እኔ። ኦኬ። ስለዚህ እናትህ ነፃ ምርጫ አላት እስልምና ውስጥ። ከእስልምና ከወጣይ ግን ትታረዳለች፣ ትገደላለች። ቴንኪው። ከእስልምና መውጣት ያስገድዳል። ለምን? እሱ ግልጽ ከሆነለት በኋላ ሃይማኖቱ ግልጽ ከሆነለት በኋላ አልቀበሉም ብሎ ለዚህ ላይ እኮ የተባለው ለዛ እኮ ነው። ሌሎቹን እንዳይበክል ሌሎቹን እንዳያበላሽ መወገድ አለበት ነው ብሎ ሐዲስ። ስለዚህ ህግ አለው፣ ህግና መመሪያ አለው ሃይማኖት ነው እስልምና። በዳስተኛ ነብይ መሆኑ ገባው፣ አላህ ደግሞ ውሸት መሆኑ ገባውና ወጣ። ይሄ ሰውዬ ለምንድን ነው እሱ የምታርደው? ትምህርት ይሰጠዋል አልኩ። ትምህርት ይሰጠዋል፣ ግልጽ ይደረግለታል። የፈለገ ትምህርት ብትሰጠው ያን ሰውም ባይቀበል ሄዶ ከወጣ ይገደላል ማለት ነው። ሄዶ ከወጣ እንግዲህ እንደዚህ ነው አስተምሮታቸው ሁሉ። አብዱ እንኳን አላመጣ። ምን ላይ ናቸው? ኦኬ፣ ክርስቲያኖችን ሰላም ማለት ትችላለህ አስቀድመህ? ምን ሰላም አለይኩም ነው ወይስ? በቃ ሰላም ማቅረብ ትችላለህ ክርስቲያኖችን? እችላለሁ። ሰላም አለይኩም አለለ። ኦኬ፣ አልጠየቅኩም። እሱን አስቀድመህ ነው ያልኩህ። አስቀድመህ ከተባልክ የትኛውም ሰላምታ ነው። አስቀድመህ ሰላም ማለት ትችላለህ ወይ? አስቀድመህ ምልበት ባሊል ጥሩ ነው፣ ግን ምልበትም አጋጣሚ አለ።
አስቀድመ ሰላም አለማለቱ ግን ተመራጭ ነው አይደለ? አዎ ተመራጭ ነው። ኦኬ መንገሌስ ብታገኛቸው ምንድነው የምታደርጋቸው? ወደ ገደል ከተለው። እንግዲህ እንደሰማችሁት መንገድ ላይ እንኳን ካገኙ ገፍትረው ገደል የመጨመር መፍት እንዳላቸው ሲናገሩ ሰምታችኋል። ይህንም ያደርጉ ግን በቁጥር እነሱ ሲበልጡና መሪ ሲሆኑ በሸሪያው ነው። አሁን ላይ እሱን እያደረጉት ያልሆነው መሪ ስላልሆኑ በሸሪያ እየተዳደርን ስላልሆነ ነው። የቁርአኑን ሕግ ተግባራዊ ስላላደረጉት የኢትዮጵያ ሙስሊሞች ምን ያህል ከባድ እንደሆኑ ወይንም ደግሞ አደገኛ አካሄድ እየሄዱ እንዳለ በቀልን ወለድ የሆነ አካሄድ እየሄዱ እንዳለ ይህንንም ቪዲዮ በመስማት ኦርቶዶክስ ያለሽ አማራጭ ሞትና ሞት ብቻ ነው። በአሩሲ ላይ በተደረገው በኦርቶዶክስ በምትባል ቆሻሻ ሃይማኖት ላይ በተደረገው ጭፍጨፋ በጣም ደስ የሚልና ወደፊትም ቀጣይ ያለው ጭፍጨፋ እንደሚሆን አምናለሁ። እናደርገዋለንም እናሳካዋለን። ሰማችሁ? አርሲ ላይ በተደረገው ጭፍጨፋ እጅግ ደስ ብሎናል። ወደፊትም እናደርገዋለን፣ እናሳካዋለን። መጽሐፍ ቅዱስ እንዲህ ይላል። ዮሐንስ ወንጌል ምዕራፍ 16 ከቁጥር 1 እስከ 2 እንዳትሰናከሉ ይህንን ተናግሬያችኋለሁ፣ ከምኩራብ ያወጧችኋል፣ ከዚህ በላይ ደግሞ የሚገድሏችሁ ሁሉ እግዚአብሔርን እንደሚያገለግል የሚመስልበት ጊዜ ይመጣል። እንግዲህ ከምኩራብ እያወጡ ካህናትን ዲያቆናትን እያረዱ እየሰዉ ነው የሚገኙት። እንዲሁም ደግሞ ምዕመናኑን እስከነ ቤታቸው እሳት እየለቀቁባቸው እያረዷቸው እየገደሏቸው ነው እና በዚህ ደስ ብሎናል። ወደፊትም እናስቀጥለዋለን። እያንዳንዱ ሙስሊም ኦርቶዶክሳውያንን ማረድ አለበት እያሉ ነው። ይኸው መረጃው። አንድ ሙስሊም 2000 ኦርቶዶክስ ካልገደለ ሙስሊምነቱን አናረጋግጥለትም። ካሁን በኋላ አንድ ሙስሊም 2000 ኦርቶዶክስ ማረድ ያለበት ይሄ መስፈርታችን ነው። ከዛ በላይ ያረደና ከዛ በላይ የገደለ ግን እንሸልመዋለን። ስሙን በወርቅ መዝገብ እንመዘግበዋለን። እንግዲህ 2000 ማረድ አለበት አንድ ሙስሊም 2000 ኦርቶዶክሳውያንን ማረድ አለበት፣ ያኔ በወርቅ እንሸልመዋለን እያለ ነው። ይህንን የተማሩት ከማን ነው እያለ እንደሆነ ከነቢያቸው ነው። ነቢያቸው ከእስልምና ሲወጡ ያ ይጨፈጭፋቸው ነበር። በዛ ምክንያት ነው። ይሄው አዳምጡ ማስረጃ። ታምኝበታለሽ? ከእስልምና የሚወጣ ይገደል የሚለውን እንደ ሸሪዓ ታምኝበታለሽ? በሸሪዓ ከፈቀደ አምናለሁ። ምንም ነገር ቢሆን አምናለሁ። እኛ ሙስሊሞች በሰበካ አይደለም። እናትሽ ሙስሊም ክርስቲያን ብትወልድ በሸሪዓው ትገያታለሽ? በቃ በአላህ አይደለም። ሸሪዓውን ከፈቀደ ምንም ነገር ቢሆን ምንም ፈጣሪ ያዘዘልን ነው የምናደርገው። ስለዚህ በሸሪዓው መሰረት አደርጋለሁ። ሸሪዓው ደግሞ የነብዩ ንግግር ነው። ነብዩም አድርጎ ሙርተድ ሆኖ ከእስልምና የወጡ ነበሩ። بل فيهم من ارتد عن الإسلام وقتله النبي صلى الله عليه وسلم. هيا እንግዲህ قتل المرتد ነብዩ صلى الله عليه وسلم من بدل دينه فاقتلوا ብለዋል ሲባል لا من حارب ነው ብሎ እንግዲህ እናየዋለን። ሲናየዋለን طيب ነብዩ صلى الله عليه وسلم ገደሏቸው። እነዚያን ከእስልምና ያፈነገጡትን ነብዩ صلى الله عليه وسلم ገደሏቸው። ግድያ ቢመስላችሁ ግድያ መሰላችሁ? ግድያ እንደው በሰይፍ አንገት ቀለጥ መሰላችሁ? ላ ነው አዳምጡት። ሐቃይቅ ይሄ ነው። እስልምና የሰውንም መብት ዲንም የሚያስከብረው በዚህ መንገድ ነው። ሰውም እንደ ሰው ተከብሮ ይኖርበታል፣ ዲንም ይጠበቃል። ሰው ልጅ መመራት ባለበት መመሪያ አላህ ባስቀመጠለት መመሪያ ሲሄድ የአላህን መመሪያ ግን ወለም ዘለም አድርጎ ሲያወላግድ ራሱ ተወላግዶ ይቀራል እንጂ የአላህ መመሪያ አይወላገድም። ሰማችኋል? ስለዚህ ከእስልምና የወጣን ይገደላል። ነብያችንም ግድያ መሰላችሁ እንደገደላቸው እናታችንን፣ እህታችንን፣ ሚስታችንን ሁሉን ነገር እንገላለን እስኪሉ ድረስ ላይቭ ላይ መጥተው ምስክርነት ሰጥተዋል። ታዲያ ይህንን የሰሙ ሙስሊሞች ከእስልምና ለመውጣት ብዙዎች ይቸገራሉ። እናት አባት ልጁን የሚገል ከሆነ ልጅ ደግሞ እናቴን አርዳታለሁ እስልምናን ስለቅ የሚል ከሆነ ከእስልምና ለመውጣት ይቸገራሉ። ለዚህ ነው እስልምና ውስጥ ሰዎች ሳይፈልጉ በግዴታ ታስረው የተቀመጡት እንጂ አብዛኞቹ መውጣት ይፈልጋሉ፣ ላለመታረድ ላለመገደል ብለው ያሉት። ይህንን መረጃ ይዤላችሁ የመጣሁት ይህንን ጠቃሚ ትምህርት ያሰማዋችሁ እስልምና ምን ያህል አጋንንታዊ እና ምን ያህል ገዳይ መሆኑን አውቃችሁ ራሳችሁን ከእንደዚህ አይነት ሃይማኖት እንድትጠብቁ፣ ሙስሊሞችም ደግሞ ከእንደዚህ አይነት የሰው ደምን በማፍሰስ በገነት ሄጄ ሚስት አገኛለሁ ምናምን ከሚል
የሐሰት አስተምሮ ነፃ ትወጡና ሰላም ወደሚሰጠው ወደ ክርስትና ትመጡ ዘንድ ጥሪ ለማስተላለፍ ነው። ቤቱን አዲስ የሆናችሁ እስከዛሬ ያላወቃችሁ ሰብስክራይብ አድርጉ። እንዲሁም ላይክ ያላደርጋችሁ ላይክ፣ ሼር ደግሞ ለሌሎች አድርጋችሁ እንዲማሩበት አድርጉ። 5 ሳጥን ላይ የጨመረ ቀነስ ምትሉ ካለ አሳውቁን። በሌላ ጠቃሚ መረጃ እስከምንገናኝ ቸር ቆዩ።